የጥፋት አረም ወይስ የፖለቲካ ቁማር? የዶክተር ደብረጽዮን አወዛጋቢ ስልጣን፣ የፌዴራል መንግስቱ ፈተናና የትግራይ ዕጣ ፈንታ። ታዋቂው የፊዚክስ ሊቅ አልበርት አንስታይን እብደት ማለት አንድን ነገር ደጋግሞ በመስራት የተለየ ውጤት መጠበቅ ነው በማለት የሰው ልጅ የከሸፈ ምልልስ ይገልጸዋል። ይህ ታሪካዊ አባባል ዛሬ ላይ የትግራይን የፖለቲካ ዙሪትና የህወሓት መሪዎችን የስልጣን ጥማት በትክክል የሚገልጽ ሆኖ እናገኘዋለን። በቅርቡ በትግርኛው የማህበራዊ ሚዲያ ምህዳር ላይ ደብረጽዮን ለትግራይ ጥፋት የበቀለ አረም ነው የሚል እጅግ ጠንካራና መሪር ትችት ሲያስተጋባ መሰንበቱ የአጋጣሚ ጉዳይ አይደለም። ይህ የህዝብ ብሶት በተንጸባረቀበት ማግስት ህገወጥነቱ በፌዴራል መንግስቱ የተነገረለት የትግራይ ምክር ቤት ወደ መደበኛ ስራ መመለሱን በማሳወቅ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት፣ ወይዘሮ ኪሮሳ ጎስን አፈ ጉባኤ እንዲሁም ወይዘሮ ምህረት በረህን ምክትል አፈ ጉባኤ አድርጎ መሾሙን በይፋ አውጇል። ይህ እርምጃ ከጦርነት አዙሪት ገና ያላገገመችውን ትግራይ ዳግም ወደ ሌላ የፖለቲካና የጸጥታ ቀውስ የሚገፋት አደገኛ የቁማር ጨዋታ ነው። በጋዜጠኛ ዳዊት ከበደ ትንታኔና አሁን ባለው ተጨባጭ የፖለቲካ ምህዳር ላይ ተመስርተን ስንገመግመው የዶክተር ደብረጽዮን የስልጣን ጉዞ እጅግ አሰልቺ፣ እላስጨራሽና የህዝብን ህልውና ያላገናዘበ መሆኑን እንረዳለን። ዳዊት በዘገባው እንዳስታወሰው ዶክተር ደብረጽዮን ከ6 ዓመት በፊት መስከረም 14 ቀን 2023 ዓ.ም በዚሁ ምክር ቤት ፕሬዝዳንት ተደርገው ቃለ መሃላ ከፈጸሙ ከአንድ ወር ከ10 ቀን በኋላ ያስከፊው የትግራይ ጦርነት ተለኮሰ። ትግራይን በበቂ ሁኔታ ሳያዘጋጁ ለጦርነት የተዘጋጁ መስለው በመታየት ሚሊዮኖችን ወደ እልቂት የነዱት እኚህ መሪ ጦርነቱን በበላይነት የመራው ማዕከላዊ ሴንትራል ኮማንድ በሰብሳቢነት ሲመሩ ቆይተዋል። ከ1 ሚሊዮን በላይ የትግራይ ወጣቶች ህይወት ከተቀጠፈ በኋላ በተደረሰው የፕሪቶሪያ ሰላም ስምምነት መሰረት በተቋቋመው ጊዜ አስተዳደር ውስጥ ዶክተር ደብረጽዮን ራሳቸውን ፕሬዝዳንት አድርገው አቅርበው የነበረ ቢሆንም በጠቅላይ ሚኒስትር አብይ አህመድ ጥብቅ ተቃውሞ ውድቅ ተደርጎ በምትካቸው አቶ ጌታቸው ረዳ መሾማቸው ይታወሳል። ሆኖም የስልጣን ጥማት እረፍት የነሳቸው ዶክተር ደብረጽዮን አቶ ጌታቸው ረዳን ከመቀለ ለማስባረር የፓርቲያቸውን መዋቅርና የሰራዊቱን ከኮር በላይ የሚባለውን ህዋስ በሙሉ አቅማቸው ተጠቅመዋል። ወደ ፕሬዝዳንትነት የመመለስ ህልማቸውን እውን ለማድረግ ወደ አዲስ አበባ ተደጋጋሚ ምስጢራዊ ጉዞዎችን ቢያደርጉም የጠቅላይ ሚኒስትሩን ቀልብ መሳብ አልቻሉም። እንዲሁም አብይ አህመድ በአሰልቺ ተማጽኗቸው ተሰላችተው ደብረጽዮን ይሉኝታ ይኑርህ እንጂ ካንተ ውጪ በክልሉ የተሻለ ሰው የለም እንዴ የሚል ኃይለ ቃል አዘል ምላሽ እንደሰጧቸው የቅርብ ወዳጆቻቸው ይመሰክራሉ። ይህ የውጭና የውስጥ ተቃውሞ ግን ዶክተር ደብረጽዮንን ከስልጣን መንገዳቸው ሊያቆማቸው አልቻለም። የአቶ ጌታቸውን መገለል ተከትሎ ሌተናል ጄኔራል ታደሰ ወረደ በጠቅላይ ሚኒስትሩ ይሁንታ የፕሬዝዳንትነት ስልጣን ቢረከቡም ዶክተር ደብረጽዮን ለአቶ ጌታቸው የሰጡትን የ1 ዓመት የፎይታ ጊዜ ለጀኔራሉ አልሰጧቸውም። ጀኔራሉ ስልጣን በተረከቡ ገና በ3 ሳምንታቸው የደብረጽዮን ታማኝ ሰዎች ጽምዶ የሚባለውን ህገ መንግስቱን የጣሰ ድንበር ተሻጋሪ የውጭ ግንኙነት እንቅስቃሴ በማስ ጀመር የጀነራሉን አስተዳደር ከፌዴራል መንግስቱ ጋር አጋጭተዋል። ይህ ሆን ተብሎ የተጠነሰሰ ሴራ የፌዴራል መንግስቱ በትግራይ ላይ አንዳንድ የአገልግሎት አቅርቦት እቀባዎችን እንዲያደርግ በማስገደድ የጊዜ አስተዳደሩን አቅም ለማዳከም የተሸረበ አደገኛ የፖለቲካዊ ትርምስ ነው። የትግራይ ህዝብ መሰረታዊ አገልግሎት አጥቶ ሲሰቃይ፣ የህወሓት አሮጌ አመራር ግን የህዝቡን እንደ ፖለቲካ ማስፈጸሚያ ማገዶ እየተጠቀመበት ይገኛል። የአካሄድ የፌዴራል መንግስቱን ትልቅ የፖለቲካና የጸጥታ አጣብቂኝ ውስጥ ከቶታል። ለቪኦኤ አስተያየት የሰጡት አንድ የመንግስት ምንጭ እንዳብራሩት የፌዴራል መንግስቱ ከሀገራዊ ምርጫው በፊት ከህወሓት ጋር ምንም አይነት ግጭት ውስጥ የመግባት ፍላጎት አልነበረውም። መንግስት እርምጃ ለመውሰድ ከምርጫው በኋላ እቅድ ይዞ የነበረ ቢሆንም በብሔራዊ ምርጫ ቦርድ እውቅና የተነፈገው ህወሓት የቅድሚያ እርምጃ ወስዶ ምክር ቤቱን በማንሰራራት ህገወጥ ሹመቶችን አጽድቋል። ይህ ሁኔታ የፌዴራል መንግስቱን ዝምታ ሰብሮ እርምጃ እንዲወስድ ሊያስገድደው ይችላል። መንግስት የደብረጽዮን አስተዳደር ህጋዊነት ባለመቀበል
የክልሉን በጀት እስከ ማቋረጥ የሚደርስ የኢኮኖሚ ማዕቀብን ሊጥል ይችላል። አሳዛኙ እውነታ ግን የዚህ የፖለቲካዊ ጦርነት ሰለባ የሚሆኑት ሆዳቸው የሞላው የፖለቲካ ልሂቃን ሳይሆኑ የዕለት ጉርስ ያጡትና በጦርነት የተጎዱት በሚሊዮን የሚቆጠሩ የትግራይ ምስኪን ዜጎች መሆናቸው ነው። በዚህ አውዳሚ የስልጣን ሽኩቻ ውስጥ የሌተናል ጀነራል ታደሰ ወረደ ጣፈንታ እጅግ ወሳኝና ትኩረትን የሚሻ ጉዳይ ነው። ጀነራሉ በትግራይ ሰራዊትም ሆነ በህዝቡ ዘንድ ትልቅ አክብሮትና ተሰሚነት አላቸው። ዶክተር ደብረጽዮን በጠነሰሱት የፖለቲካ ሴራ ከስልጣን እንዲገለሉ መደረጋቸው በሰራዊቱ ውስጥ ትልቅ ስንጥቅን ሊፈጥር ይችላል። ጀነራል ታደሰ ለፖለቲከኞች የጥፋት መንገድ አንገዛም በማለት የለውጥ ፈላጊው ኃይል መሪ ሆነው ሊወጡ ይችላሉ። ወይም ደግሞ ተጨማሪ ትግራይ ወጣቶች ደም እንዳይፈስ በማሰብ ራሳቸውን ከፖለቲካዊና ከወታደራዊ አመራርነት ሙሉ ለሙሉ ሊያገሉ ይችላሉ። ከዚያም ባለፈ የህወሓት አሮጌ አመራር ህዝቡን ወደ አዲስ የጥፋት ጦርነት እየወሰደው መሆኑን ከተረዱ ከፌዴራል መንግስቱ ጋር በመቀናጀት አዲስ የሽግግር አስተዳደር ለመመስረት ሊንቀሳቀሱ የሚችሉበት ሰፊ የፖለቲካ ድል ከፊታቸው ተዘርግቷል። ታዋቂው የታሪክ ምሁር ሎርድ አክተን ስልጣን ሰውን ያበላሻል፣ ፍጹም ስልጣን ደግሞ ፍጹም ያበላሻል በማለት የተናገረው ቃል ዛሬም ድረስ ህያው ነው። ከጦርነት በኋላ የቀድሞ አማጽያን ወይንም የፖለቲካ መሪዎች ስልጣንን የሙጤ ሲሉ ሀገራት ምን አይነት አዘቅት ውስጥ እንደሚገቡ ዓለም አቀፍ ተሞክሮዎች በግልጽ ያስተምራሉ። ለምሳሌ ያህል ጎረቤታችን ደቡብ ሱዳን መመልከት በቂ ነው። መሪዎቹ ሳልቫኪርና ሪክ ማቻር የህዝባቸውን የሰላምና የልማት ጥያቄ ወደ ጎን በመተው በተጠሙት የፍጹም የስልጣን ሽኩቻ ሀገሪቱን ከነጻነት ማግስት ወደ አስከፊ የእርስ በርስ ጦርነት ከተዋታል። በተመሳሳይ በአንጎላ ታሪክ ውስጥ የዩናታ መሪ የነበረው ጆናስ ሳምቢምቢና በተደጋጋሚ የተደረሱ የሰላም ስምምነቶችን ጥሶ ስልጣንን በጉልበት ለመያዝ ባደረገው እልህ አስጨራሽ ሙከራ ሀገሪቷን አውድሞ በመጨረሻም እርሱም ህይወቱን አጥቷል። የትግራይ ፖለቲከኞች ከነዚህ ደም አፋሳሽ ታሪካዊ ተሞክሮች ካልተማሩ አሁን የሚታየው እብሪት የተሞላበት የስልጣን ሽኩቻ የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ አፍርሶ ክልሉን እንደገዳ ወደማያባራ የጦርነት የስደትና የረሃብ አዙሪት መክተቱ አይቀሬ ነው። በማጠቃለያ ስናየው ዶክተር ደብረጽዮን ገብረ ሚካኤል የትግራይ የጥፋት አረም ሆኑም አልሆኑ የመጨረሻው እውነታ ያለው መሬት ላይ ከሚሰቃየው ህዝብ እጅ ነው። ከጦርነቱ ገና ባልወጣች መሰረተ ልማቷ ሙሉ በሙሉ በወደመና ሚሊዮኖች በረሃብ አለንጋ በሚገረፉበት ትግራይ ውስጥ ዛሬ ቅድሚያ ሊሰጠው የሚገባው የህዝብ ህልውና እንጂ የስልጣን ልክፍት አይደለም። የፌዴራል መንግስቱ ሁኔታውን በትዕግስት እንደሚያሳልፈው ቢገለጽም የህወሓት አሮጌ አመራሮች የጀመሩት ይህ አሸናፊ የሌለው የፖለቲካ ቁማር በአስቸኳይ ካልቆመ ለዚህ ሁሉ የታሪካዊ ስህተት ደግሞ በደም ዋጋ የሚከፍለው ያው ምስኪኑ የትግራይ አርሶ አደርና ወጣት መሆኑ እጅግ ልብ የሚሰብር የዘመናችን ትልቅ አሳዛኝ ክስተት ነው።